ዋሽንግተንና ቤጂንግን ለበርካታ ወራት ሲያነታረካቸው ከሰነበተው የታሪፍ ውዝግብ ባለፈ የሰሞነኛው የኢራን ጦርነት ሺ ጂንፒንግንና ዶናልድ ትራምፕን ፊት ለፊት ያፋጠጠ አብይ ጉዳይ ሆኗል። በብዙ ተንታኞች ዘንድም በጦርነቱ የመውጫ መንገድ ጠፍቷቸዋል ሲባሉ የነበሩት ዶናልድ ትራምፕም የቻይና ጉብኝታቸውን ምናልባት ለጦርነቱ የመጨረሻውን መፍትሄ ያመጣልኛል ብለው የዘየዱት ይመስላል። ለዚህም ያለ ባህሪያቸው ለአፋቸው ለከት፣ ለቋንቋቸው ጥንቃቄ እንዲሁም ለትሩዝ ሶሻል ገጻቸው ትየባ ጣታቸውን መለስ ማድረግ ተስተውሎባቸዋል የሚሉ አስተያየት ሰጪዎችም ተበራክቷል። ትራምፕ የቻይናን ምድር ለሁለተኛ ጊዜ ከመርገጣቸው ጥቂት አስቀድመው ጦርነትን ለመቋጨት ቻይና አታስፈልገኝም ብለው የነበረ ቢሆንም ቤጂንግ ሲደርሱ ግን ይህን ቃል ለመድገም ድፍረት አጥተዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት ከከፈቱበት ወቅት ጀምሮ እስካሁን ዝግ ሆኖ የሚገኘው የሆርሙዝ ሰርጥ የዓለም አቀፍ የኢነርጂ አቅርቦት ሰንሰለትን በከፍተኛ ሁኔታ እያስተጓጎለ መቀጠሉ ትራምፕ የሀገራቸውና የቻይናን ግንኙነት ማደስ የውዴታ ግዴታ ሆኖባቸዋል። ከውይይቱ በኋላም ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚለው ጉዳይ ላይ ከቻይናዎቻቸው ሺ ጂንፒንግ ጋር ተስማምተናል ብለዋል። ይሁንና ከቻይና በኩል ስለ ጉዳዩ የተሰጠ መግለጫ ለመኖሩ ሀሳቡ የትራምፕ ብቻ ፍላጎት ሊሆን ይችላል የሚል ጥርጣሬን ፈጥሯል። ፕሬዚዳንቱ ከቻይናዎቻቸው ጋር በቤጂንግ ባደረጉት ውይይትም ኢራን የኒውክሌር መሳሪያ ባለቤት እንድትሆን ሊፈቀድላት እንደማይገባና የተዘጋው የሆርሙዝ የባህር ሰርጥም በአስቸኳይ መከፈት እንዳለበት ስምምነት ላይ መድረሳቸውን ገልጸዋል። በሁለተኛው ቀን የቤጂንግ ቆይታቸው ስለ ኢራን ጦርነት፣ ስለ ታይዋን፣ ስለ ንግድና ሌሎች ቀጠናዊ ጉዳዮች ከመከሩ በኋላ ትራምፕ በሰጡት መግለጫ ሌሎች ሊፈቷቸው የማይችሏቸውን በርካታ ችግሮች እኛ እልባት ሰጥተናል ቢሉም ንግግሮቹን ሊያጠነክሩ ስለሚችሉ ተጨባጭ ስምምነቶችና ዝርዝር መፍትሄዎች የተባለ ነገር የለም። ፕሬዚዳንት ሺ ጂንፒንግም ሆኑ መንግስታቸው በኢራን ዙሪያ በቀጣይ የሚወሰደው እርምጃ በተመለከተ ግልጽ አቅጣጫ ለማስቀመጣቸው ቻይና ከወዳጇ ኢራን ጋር ያላትን ጠንካራ ግንኙነት በትራምፕ ጉብኝት ብቻ አሳልፎ ላለመስጠት እያጤነች መሆኑን አመላካች ሆኗል። ቻይና የኢራን ዋነኛ የነዳጅ ገዢ ሀገር እንደመሆኗ በዋሽንግተንና ቴህራን መካከል ያለውን ውጥረት እንድታረገብ በትራምፕ በኩል ኃላፊነት ሰጥቷታል። ኢራን ለኒውክሌር ልማቷ የበለጸገ የዩራኒየም ሀብቷን እንድታስወግድ የሚሳኤልና የኒውክሌር ልማቷን በተመለከተ ገደብ የሚያስቀምጥ ስምምነት ላይ እንድትፈርም አሊያም ኢራን ያገዛዝ ለውጥ አድርጋ ለአሜሪካ ለስለስ ያለ አቋም ያለውን አስተዳደር ወደ ስልጣን እንድታመጣ ቻይና ጫና እንድታሳድር የሚፈለግ ሲሆን አሜሪካ በምትኩ ለቻይና ምን ታቀርባለች የሚለው ጥያቄ ጉዳዩን ይበልጥ ውስብስብ አድርጎታል። የቻይናን ግዙፍ ኢኮኖሚክ የሚያንቀሳቀሱ የነዳጅ ምርቶች በአብዛኛው የሚተላለፉት በሆርሙዝ ሰርጥ ላይ እንደመሆኑ በግጭቱ ላይ እጇን አስገብታ እጅግ ውስብስብ ለሆነው የመካከለኛው ምስራቅ ውጥረት በቀላሉ እልባት ታመጣለች ተብሎ አይጠበቅም እየተባለ ነው። ለዚህም የታይዋንን ጉዳይ እንደ መደራደሪያ ታቀርባለች ተብሎ ይጠበቃል። ቻይና የትራምፕን ሀሳብ ተቀብላ የኢራንን ጉዳይ በዘላቂነት ለመፍታት በዋናነት የታይዋንን ጉዳይ በተመለከተ ከአሜሪካ ጠንካራ ማስተማመኛ እንደምትፈልግ የሚገልጹት ተንታኞችም አሜሪካ ታይዋን የቻይና ሉዓላዊ ግዛት መሆኗን እንድትቀበል አሊያም ዋሽንግተን ለታይዋን የምትሰጠውን ድጋፍ የሚያቋርጥ ስምምነት እንድትገባ ትፈልጋለች ይላሉ። የታይዋን ጉዳይ መሪዎቹ የኢራን ውጥረት በተመለከተ በሚያደርጓቸው ውይይቶች ላይ በጠረጴዛው ላይ አብሮ የሚቀመጥ ወሳኝ ጉዳይ ስለመሆኑ ግልጽ ነው። የታይዋን አጀንዳ እጅግ ስሱ ጉዳይ ስለመሆኑ የገለጸው የቻይና የውጭ ጉዳይ ሚኒስቴር የአሜሪካና ቻይና ቀጣይ ግንኙነት በታይዋን ላይ በሚኖራቸው አቋም ላይ የሚመሰረት እንደሆነ ማስታወቁ በኢራን ግጭት አፈታት ላይ የራሱን አስተዋጽኦ እንደሚያደርግ የሚያረጋግጥ ሆኗል። ዶናልድ ትራምፕ በቻይና በነበራቸው ቆይታ ስለ ታይዋን የቀረቡላቸውን ጥያቄዎች ፈንጂ ላይ እንደመራመድ ያህል አጥብቀው መሻቸው እንዲሁም ለጊዜው መተዋቸው ዓላማ አድርገው ለመጡት የኢራንና የታሪፍ ጉዳይ እንቅፋት እንደሆነባቸው በመስጋት እንደሆነ አያጠራጥርም። መሪዎቹ በቆይታቸው መልካም ከሚባሉ ውይይት እንዳደረጉ ቢገልጹም ለወሳኝ ልዩነቶቻቸው እንዴትና ምን አይነት መፍትሄ ያመጣሉ የሚለው ጥያቄ አሁንም ተጠባቂ ሆኗል። እንደ አውሮፓውያን አቆጣጠር ከየካቲት 28 ጀምሮ በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት የዓለምን የኢነርጂ ፍሰት አግቶታል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የሆርሙዝን የባህር ሰርጥ መዝጋቷ በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥም 1/5 እንዳይንቀሳቀስ አድርጓል። ይህ ደግሞ እንደ ቻይና ላሉ የኢራን ነዳጅ ዋነኛ ደንበኞች እጅግ ከባድ ራስ ምታት ነው። ፕሬዚዳንት ትራምፕም በቤጂንግ በነበራቸው ቆይታ ከሺ ጂንፒንግ ጋር በዋነኝነት የተስማሙት በአንድ ነጥብ ላይ ነው። እሱም ኢራን የኒውክሌር መሳሪያ ባለቤት መሆን የለባትም የሚለው ነው። ትራምፕ ይህንን ስምምነት እንደ ትልቅ ስኬት ቢገልጹትም ከበስተጀርባ ያለው ምስጢር ግን እጅግ ጥልቅ ነው። ቻይና ኢራንን ለማሳመንና የሆርሙዝ ሰርጥ እንድትከፍት ለማድረግ ያላትን ከፍተኛ ተጽዕኖ ለመጠቀም ፈቃደኛ የሆነችው በነፃ እንዳልሆነ ዲፕሎማቶች ይጠቁማሉ። እዚህ ላይ ነው የታይዋን ጉዳይ እንደ ትልቅ መደራደሪያ ብቅ የሚለው። ቻይና ኢራንን ከኒውክሌር ህልሟ እንድትታቀብና የዓለምን የነዳጅ መስመር እንድትከፍት በማድረግ ረገድ የምትጫወተው ሚና አሜሪካ በታይዋን ጉዳይ ላይ ያላትን አቋም እንድታለዝብ እንደ መግቢያ ሊያገለግል ይችላል የሚል ስጋትና ግምት በብዙዎች ዘንድ አለ።
ፕሬዚዳንት ትራምፕም በሃኒቲ ፕሮግራም ላይ በሰጡት ቃለ ምልልስ ከኢራን ጋር ያላቸው ትዕግስት እየተሟጠጡ መሆኑን መግለጻቸው ይታወሳል። ስምምነት መፈረም አለባቸው ሲሉ ያስጠነቀቁት ትራምፕም የኢራን የዩራኒየም ክምችት በአሜሪካ ቁጥጥር ስር መዋል ያለበት ለህዝብ ግንኙነት ዓላማ ብቻ እንደሆነ መግለጻቸው እጅግ አስገራሚ ነበር። ይህ የሚያሳየው ትራምፕ ከኢራን ጋር ያለውን ጦርነት በአስቸኳይ ለመጨረስና በቀጣይ በሚደረገው የአሜሪካ የአጋማሽ ምርጫ የፖለቲካ ድል ለመቀዳጀት ያላቸውን ከፍተኛ ፍላጎት ያሳያል። ለዚህ ድል ደግሞ የቻይና ድጋፍ ወሳኝ ነው። ሺጂንፒንግ ለኢራን ምንም አይነት ወታደራዊ መሳሪያ ላለመላክ ቃል መግባታቸው ለትራምፕ ትልቅ የምስራች ቢሆንም ቻይና ይህንን ቃል የገባቸው አሜሪካ በታይዋን ዙሪያ ለምታደርገው ወታደራዊ እንቅስቃሴና ድጋፍ ምላሽ እንድትሰጥባት በመፈለግ እንደሆነ ግልጽ ነው። አሜሪካም ለታይዋን የምታደርገው የጦር መሳሪያ ሽያጭና የደህንነት ዋስትና ለቤጂንግ የህልውና ስጋት ሲሆን ሺጂንፒንግ ይህን አጋጣሚ ተጠቅመው አሜሪካንን ከታይዋን ጉዳይ እጃቸው እንዲያወጡ ግፊት እያደረጉ ነው። ቻይና ለኢራን ያላት አቋም ስትራቴጂካዊ ነው። ቻይና ኢራንን እንደምትደግፈው ሁሉ ጦርነቱ እንዲቀጥል ግን አትፈልግም። የቻይና የውጭ ጉዳይ ሚኒስቴር ይህ ግጭት ፈጽሞ ሊከሰት የማይገባው ነበር ማለቱ ቤጂንግ በጦርነቱ ምክንያት በኢኮኖሚያ ላይ የደረሰ ያለውን ጫና እንደማታገስ ያሳያል። ይሁን እንጂ ቻይና ኢራንን ሙሉ በሙሉ አሳልፋ አትሰጥም። ምክንያቱም ኢራን ለአሜሪካ በቀጠናው እንደ ትልቅ ተቀናቃኝ ሆና መቆየቷ ለቻይና ስትራቴጂካዊ ጥቅም አለው። ስለዚህ ሺጂንፒንግ የሚያደርጉት ጥረት ኢራን የተወሰነ ስምምነት እንድታደርግና የሆርሙዝ ሰርጥን እንድትከፍት በማድረግ በምላሹ ደግሞ አሜሪካ በታይዋን ጉዳይ ላይና በደቡብ ቻይና ባህር ላይ የምታሳየውን ጡንቻ እንድታረግብ ማግባባት ነው። ይህ የታይዋንና የኢራን ልውውጥ የዓለማችንን ጂኦ ፖለቲካ ወደ አዲስ ምዕራፍ ሊከተው ይችላል። አሜሪካ ለታይዋን ያላት ድጋፍ እስከ ዛሬ ድረስ ጽኑ ነበር። በዲሞክራቶቹም ሆነ በሪፐብሊካኖች ዘንድ የታይዋን ደህንነት የአሜሪካ ቀጠና የበላይነት መገለጫ አድርጎ ይወስዳል። ሆኖም ትራምፕ አሜሪካንን ማስቀደም በሚለው መርሃቸው ሩቅ ካሉ ግጭቶች ወጥተው የሀገራቸውን ኢኮኖሚ ማረጋጋት ይፈልጋሉ። የመካከለኛው ምስራቅ ጦርነት የነዳጅ ዋጋን ሰማይ በማድረሱ የአሜሪካ ሸማቾች በከፍተኛ ሁኔታ እየተማረሩ ይገኛሉ። ይህ ደግሞ በትራምፕ የፖለቲካ ህልውና ላይ ትልቅ አደጋ ደቅኗል። በመሆኑም ትራምፕ የታይዋንን ጉዳይ እንደ ድርድር ካርድ ተጠቅመው ከቻይና ጋር በመስማማት የኢራን ጦርነት ለመቋጨት ሊወስኑ ይችላሉ የሚል ስጋት በታይዋን መሪዎች ዘንድ ተፈጥሯል። አሜሪካ ለታይዋን የምታደርገውን የጦር መሳሪያ አቅርቦት ከቀነሰች አሊያም ዲፕሎማሲያዊ ድጋፏን ካላላች ቻይና በታይዋን ላይ ያላትን የይገባኛል ጥያቄ በኃይል ለማስከበር ልትነሳ ትችላለች። በቀጣይ የሚጠበቁት ነገሮች እጅግ ወሳኝ ናቸው። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እንደገለጹትም ቻይና የሆርሙዝ ሰርጥ እንዲከፈት የምትችለውን ታደርጋለች። ምክንያቱም ይህ ለራሷ ኢኮኖሚ የሞትና የሽረት ጉዳይ ነው። ሺጂንፒንግ የአሜሪካን ነዳጅ በብዛት በመግዛት በሆርሙዝ ሰርጥ ላይ ያለባቸውን ጥገኝነት ለመቀነስ ፍላጎት ማሳየታቸው ከዋሽንግተን ጋር አዲስ የኢኮኖሚ ትስስር ለመፍጠር መዘጋጀታቸውን ያሳያል። ይህ የኢኮኖሚ ትስስር ደግሞ ፖለቲካዊ ዋጋ አለው። አሜሪካ በቀጣይ ወራት በኢራን ላይ የጣለችውን የባህር ላይ እገዳ ልታላላ አሊያም ለድርድር ምቹ ሁኔታዎችን ልትፈጥር ትችላለች። ኢራንም ቢሆን የቻይናን ምክርና ጫና ችላ ማለት አትችልም። ምክንያቱም የሀገሪቱ የኢኮኖሚ ደም ስር ያለው ቤጂንግ እጅ ላይ ነው። በዚህ ታላቅ ዲፕሎማሲ ፍጥጫ ውስጥም ሌላኛውና እጅግ ወሳኝ የሆኑ ነጥብ ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥ ለሚጠብቃቸው ምርጫ ያላቸው ከፍተኛ ስጋት ነው። በመጪው የሚካሄደው የአሜሪካ የአጋማሽ ምርጫ በትራምፕ አስተዳደር ላይ ትልቅ ጫና ፈጥሯል። ጦርነቱ የተራዘመ በሄደ ቁጥርና የነዳጅ ዋጋ በአሜሪካ ገበያ ላይ በናረ ቁጥር የሪፐብሊካን ፓርቲ በምርጫው የመሸነፍ ዕድሉ እየሰፋ ሄዳል። ትራምፕ ይህንን ጦርነት እንደ ፖለቲካዊ ሸክም ነው የሚመለከቱት። ለዚህም ነው ቤጂንግ ድረስ በመሄድ ሺጂንፒንግን የሰላም አጋር አድርገው ለመሳልና በኢራን ላይ ጫና እንዲፈጥሩ ለማድረግ ሞከሩት። ትራምፕም ጦርነቱን በአስቸኳይ ማቆም የሚፈልጉት ለሰላም ካላቸው ጥልቅ ፍቅር ብቻ ሳይሆን ምርጫውን በድል ለመወጣትና የነዳጅ ዋጋን በማውረድ የአሜሪካንን ሸማች ልብ ለማሸነፍ ሲሉ ነው። ይህ የፖለቲካ ፍላጎት ደግሞ ቻይና የተሻለ የመደራደሪያ አቅም እንዲኖራት አድርጓታል። የአሜሪካ ገንዘብ ሚኒስትር ስኮት ቤሰንት በቤጂንግ በነበሩበት ወቅት የሰጡት አስተያየትም አሜሪካ ከቻይና ጋር ያላትን ግንኙነት ወደ ኢኮኖሚያዊ ትብብር የመቀየር ፍላጎት እንዳላት ያሳያል። ቤሰንት ቻይና የሆርሙዝ ሰርጥ እንዲከፈት የምትችለውን ሁሉ እንደምታደርግ ያላቸው እምነትም በሁለቱ ሀገራት መካከል ስውር ስምምነት መኖሩን ይጠቁማል። ቻይና ከአሜሪካ ነዳጅ ለመግዛት ፍላጎት ማሳየቷ ደግሞ ትልቅ ስትራቴጂካዊ ለውጥ ነው። ይህ ማለት ቻይና ወደፊት በሆርሙዝ ሰርጥ ላይ ያላትን ጥገኝነት መቀነስ ከአሜሪካ ጋር ቀጥተኛ የኢነርጂ ትስስር ለመፍጠር እያሰበች ነው። ይህ ትስስር ከተሳካ ቻይና በአሜሪካ ላይ ያላት የኢኮኖሚ ጥገኝነት ይጨምራል። ይህም አሜሪካ ለቻይና በታይዋን ጉዳይ ላይ የተወሰነ ፋታ እንድትሰጣት እንደ ዋስትና ሊያገለግል ይችላል። ቻይና ኢራንን ወደ ሰላም አመጣለሁ፣ እናንተ ደግሞ የታይዋንን ጉዳይ ተዉት የሚል ስውር መልእክትን ለዋሽንግተን አስተላልፋለች ማለት ነው። ትራምፕ ስለ ኢራን ከዩራኒየም ክምችት የሰጡት አስተያየት ደግሞ የዲፕሎማሲውን ዓለም ግራ ገብቷል። ዩራኒየሙን መራከብ ለህዝብ ግንኙነት ብቻ እንደሆነ መግለጻቸው ትራምፕ ለቴክኒካዊ ጉዳዮች ሳይሆን ለሚዲያ ድል ትልቅ ትኩረት እንደሚሰጡ ያሳያል።
የአቋማቸው ኢራንን ሊያበረታታ ይችላል። ምክንያቱም ትራምፕ ለስምምነቱ ሲሉ ብዙ መስዋዕትነትን ሊከፍሉ እንደሚችሉ ፍንጭ ሰጥተዋል። ቻይናም ይህን የትራምፕ ባህሪ ጠንቅቃ ስለምታውቅ በመካከለኛው ምስራቅ ለሚገኘው ጦርነት መቆም ከፍተኛ ዋጋ እየጠየቀች ነው። የታይዋን ጉዳይ ደግሞ የዚህ ዋጋ ዋነኛ አካል ነው። አሜሪካ ለታይዋን የምታደርገው ወታደራዊ ድጋፍ ከቀነሰ አሊያም አሜሪካ የአንድ ቻይና ፖሊሲን ይበልጥ ወደ ቤጂንግ በሚያደላ መልኩ ከተረጎመችው ቻይና በኢራን ላይ ያላትን ተጽዕኖ ጠቅማ የሆርሙዝን ሰርጥ በአንድ ጀንበር ልታስከፍት ትችላለች። በቀጣይ የሚጠበቀው ትልቁ እርምጃ አሜሪካ በታይዋን ዙሪያ የምታደርገውን ወታደራዊ ልምምድ መቀነስ ወይም ለታይዋን የምትሰጠውን የላቁ የጦር መሳሪያዎች ሽያጭ ማዘግየት ሊሆን ይችላል። ይህ ከሆነ ቻይና ለኢራን የምትሰጠውን የዲፕሎማሲና የኢኮኖሚ ድጋፍ መቀነስ ቴህራን ከተኩስ አቁም ስምምነቱ እንድታከብርና የኒውክሌር መርሃ ግብሯን እንድትገታ ታደርጋለች። ይሁን እንጂ ይህ ታላቁ ስምምነት ለአሜሪካም ሆነ ለዓለም ሰላም ትልቅ አደጋ አለው። የታይዋን መዳከም ማለት በምስራቅ እስያ የቻይና የበላይነት እንዲረጋገጥ መንገድ መክፈት ነው። ትራምፕም ይህን አደጋ ተረድተው ይሆን ወይም ለጊዜ ምርጫ ድል ብለው ችላ ብለውት በቀጣይ የሚታዩ ክስተቶች የሚያረጋግጡት ይሆናል። የነጩ ቤተ መንግስት መግለጫ መሪዎቹ በሆርሙዝ ሰርጥ ላይ መስማማታቸውን ቢገልጽም ስለ ታይዋን በዝርዝር አለመጥቀሱ ግን ጉዳዩ በሚስጥር የተያዘና እጅግ ስሱ መሆኑን ያሳያል። የቤጂንግ ድርድር ለታይዋን ያለውና ስጋት ለኢራን የዲፕሎማሲ ጫና ጊዜ ለትራምፕ ደግሞ የምርጫ ዕድል ሆኖ ቀርቧል። ቻይና የታይዋንን ጉዳይ እንደ መደራደሪያ በማቅረብ በመካከለኛው ምስራቅ ያለውን ጦርነት እንደ መግቢያ ትጠቀምበታለች። አሜሪካ ለታይዋን የሰጠችውን ቃል የምታከብር ከሆነ ከቻይና የምታገኘው ድጋፍ ውስን ይሆናል። ጦርነቱም ሊቀጥል ይችላል። ነገር ግን ትራምፕ ለኢኮኖሚም ሆነ ለምርጫው ቅድሚያ ከሰጡ የታይዋን ቀጣይ ዕጣ ፈንታ በኢራን ጦርነት መቆም መስዋዕት ሊሆን ይችላል። የዓለም ፖለቲካ አቅጣጫ አሁን ያለው በእነዚህ ሁለት ሀያላን መሪዎች በሚስጥር በሚያደርጉት ልውውጥ ላይ ነው።